ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቅ ውስጥ መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም፣ ግን ደግሞ ይሄ በቃ ያለፈ ነገር ነው። እንደ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንዴ መሬት ላይ ተደፋው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ነገሮችን አይተመረራ ይችላል። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ማን ማናየልኝ ተጋያለኝ ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። ማለት አብርሽ ቡታጅራ ሄዶ ነበረ እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ እያየኋቸው፣ እንዲሁም ያላስደሰቱኝ ነገሮች አሉ። ማለትም ያው አንድ ነፂ የምትባል ልጅ ከእሱ ጋር ግንኙነት እንደነበራት እና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የእነሱን ፎቶ አይቼ ነበር፣ ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበር። እና በዛን ሰዓት ምንድን ነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ። እና ያ ፎቶ የማስታወቂያ እንደሆነ ነበር የማውቀው እኔ እስከዛሬ ድረስ። እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረችው። ከፎቶ ውጪ ቪዲዮዎችንም ምናምንም እያሳየች ነበረ። ሲቀጥል እኔ አላሳመነኝም ነበር መጀመሪያ እያወራች የነበረችው ነገር። ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ። እና ያ ነገር ያን ያህል ለእኔ አሳሳቢ ሆኖ ሳይሆን አንዳንድ የዋሻኝ ነገሮች አሉ። ማለት አንደኛ ነገር ለማስታወቂያ ነበር ያለኝ፣ ነገር ግን ሌላ ሪሌሽን እንዳላቸው ነው እኔ ፊል እንዳደረገ ያደረገኝ። እና ያለፈው ላይፉ ለእኔ ምንም መስሎ አይታየኝም። ከአንድም ከሁለትም ሴትም ጋር ላይፍ ሊያሳልፍ ይችላል። ነገር ግን ከኔ ጋር ከተዋወቀ የዛሬ ርዕሴ አብርሽና ሩታ ናቸው። ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ አብርሽ ሰሞኑ ቡታጀራ ሄዶ ነበረ። ቡታጀራ በመሄዱ ሩታ በጣም አዝናበታለች። እንግዲህ ሩታ እንዳለችው ከሌላ ሴት ጋር አይቼዋለሁ በማለት በጣም ቅር ብሏታል። አብርሽ ግን እኔ ከማንም ሴት ጋር አልተገናኘውም፣ ከማንም ሴት ጋር ግንኙነት የለኝም በማለት ያው ሰምታችኋል፣ በጣም ተከራክረዋል ማለት ነው። እንግዲህ ያው አብርሽ እንዳለ ያለፈ ታሪክ ማምጣት የለብሽም ወይም ደግሞ መናገር የለብሽም በማለት መልስ ሰጥተዋታል። ግን ሩታ አልመሰላትም ማለት ነው። ሩታ ግን በጣም ነው ማደንቃት ማለት ነው። ሴት ልጅ ትዳሯ ከያዘች በኋላ በቃ ልክ እንደ ሩታ ነው ማለት ነው። ወንዶቹ የት ይሂዱ፣ የት ይዋሉ፣ የት ያምሹ መጠየቅ ያለባችሁ ሴቶች ናችሁ ማለት ነው። እንግዲህ ያው ሩታ ቡታጀራ በመሄዱ ያው መጀመሪያም ከቤትም ሲወጣም ደስተኛ አልነበረችም። ግን ያለችውም አልቀረም። ያው በጣም ተጠራጥረዋለች። ግን ወንዶች አይታመኑ፣ የፈለገ ጥሩ ቢሆኑ ወንዶች አይታመኑ ማለት ነው። ወይ አብራችሁ መሄድ አለባችሁ ወይም ደግሞ ማደር የለበትም፣ ወዳውም እንዲመለስ ማድረግ አለባችሁ ማለት ነው። እንግዲህ ያው ሩታ በጣም አዝናለች፣ በጣም ከፍተዋታል ማለት ነው። አብርሽ ከሌላ ሴት ጋር ምንም አይነት ግንኙነት የለኝም በማለት ያው ምንዋል ማለት ነው።
እንግዲህ ያው አብርሽና ሩታ ሁሌም እናውቃቸዋለን። ያው አብርሽ ከሌላ ሴት ጋር እንደማያድር ሌላ ሴት ጋር እንደማያፈቅር ያው ሁላችሁም ታውቃላችሁ ማለት ነው። ያው ማፍቀርም የለበትም ከሌላ ሴት ጋር ማደርም የለበትም ከሩታ ውጭ ወደ ውጭ ይላሉ ሰዎቹ ማለት ነው። እንግዲህ ያው ወንዶቹ አትውጡ አትሂዱ ማለት ሳይሆን ሲሄድ ወይም አብራችሁ መሄድ ከሄደም ደግሞ አለማደር እንደዛ ነው እና ወንዶች አይታመኑም ማለት ነው። እና ሩታ በጣም ከፍተዋታል ማለት ነው። በዛም ደግሞ ያው በጣም ነው እኔ ማደንቃት ማለት ነው። ሴት ልጅ ትዳሯ ከያዘች በኋላ በትዳሯ ጎበዝ ስትሆን በጣም ደስ ይላል ማለት ነው። ጎበዝ ስትሆኑም ደግሞ ያው ወንዶቹም ደስ ይላቸዋል ማለት ነው። አለዛ ደግሞ በምን ገባህ በምን ወጣህ ካላለችም ደግሞ ያው እነሱም ደግሞ ያው ታውቃላችሁ የኔ ሚስት ምንም አታውቅም ሞኛ ሞኝ ናት በማለት ያው እነሱም እንደፈለጉ ይሆናሉ ማለት ነው። እና አብርሽም ደግሞ ከአሁን በኋላ የትም የትም ሲሄድ አለ ሩታ መሄድ የለበትም ማለት ነው። አለዛ ደግሞ ያው ጦርነቱ አይቀርም ማለት ነው። በዚህ አጋጣሚ እኔ ሩታ በጣም ነው ማደንቃት ማለት ነው። እውነቴ ነው የምላችሁ። እና ቤተሰቦቼ አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ያው ትመጣላችሁ ግን ላይክ ሰብስክራይብ አታደርጉም ማለት ነው። ለምን እንደ ሰብስክራይብ እንደማታደርጉ አላቅም። ሰብስክራይብ አድርጉ። ካልተመቻችሁም ደግሞ ችግር የለም ማንም ያስገድዳችሁ ሰው የለም ማለት ነው። አብርሽና ሩታ ጉዞ ወደፊት ነው የምንላቸው። ለማንኛውም በሌላ ቪዲዮ እስከምንመጣ ባይ ባይ።